ትግራይ ሆነው አሁንም በሆነ ሰበብ ሌላ ጦርነት ለመፍጠር የሚፈልጉ ሰዎች ተው በሏቸው። ጥቅም ስለሌለው በኋላ አልነገረንም እንዳትሉ፣ ይቅርብን፣ እንነጋገር። የኛ ቀጣዩ ስራ ትግራይን መገንባት ነው። የትግራይ ህዝብ ከፍተኛ ችግር ያለበት በሬሽን ነው የሚኖረው። የተከበረው ምክር ቤት ማወቅ ያለበት በሬሽን ያም ሬሽን እየተቀነሰበት ቶሎ ብለን ህዝባችን አሁን ያለበትን ችግር እንዲወጣ ከዛ መውጣት እንዲችል መደገፍ አለብን፣ ማቋቋም አለብን፣ የተሰደደ መመለስ አለብን። አደይ በማያባራው ገደብ አልባ ፍቅራቸው የሚወዱትን አንድያ ልጃቸውን በጦርነት ምክንያት አጥተው ተስፋ በሌለውና ለምን እንደሚኖሩ በማያውቁት የወየበ ጨካኝ ዓለም ውስጥ የማይገፋ ተራራ የሆነ የስቃይ ኑሮን እየገፉ ይገኛሉ። እኚህ እናት እንደ ጅረት በሚወርደው እንባ ፊታቸው እየታጠበ የማይመጣውን ልጃቸውን እንደሚመጣ በማሰብ ፎቶውን ታቅፈው ውጩን እያዩ ከዛሬ ነገ ልጄን አየዋለሁ በሚል ፍሬ አልባ ተስፋ ታጅበው ልጃቸውን በመጠበቅ ላይ ይገኛሉ። ህዋቶች ለትግራይ ህዝብ የሞትን ቀንበር ያሸከሙ፣ ሰላምን የማይወዱ፣ በማደናገርና በማወዛገብ እድሜያቸውን ለማራዘም ጥረት የሚያደርጉ፣ የሚሰራ ሰውን በፍጹም የማይወዱ፣ ሌብነትን ከደማቸው ያዋሃዱ፣ ከአውሮፕላን እስከ መርከብ ከኮንዶሚኒየም እስከ ባቡር የሰረቁ፣ ባድመና አሰብን ለኤርትራ አንገረብ ተብሎ የሚጠራውን የመተማ ጠረፍ ደግሞ ለሱዳን የሸጡ የሀገር ከዳተኞች ናቸው። ጦርነት ማለት በሁለት ወይም ከዚያ በላይ በሆኑ የሚተዋወቁ ግን ደግሞ በእነሱ አለመስማማት ምክንያት ሁለት የማይተዋወቁ ሰዎች የሚገዳደሉበት ሲሆን ጦርነቱ በተገባደደ ማግስት እነዛ የሚተዋወቁ ሰዎች በድጋሜ የሚጨባበቱበት ጨካኝ ተግባር ነው። ፈጣሪ በሕይወት ያተረፈን ደግመን እንዳንሳሳት ነው። ትናንትና በብዙ በድለናል። ከወጣቶች ነፍስ ይልቅ የእኛ ስልጣን በልጦብን ለብዙ ነፍስ መሞት ተጠያቂ ሆነናል። አሁን ግን ይበቃል ማለት አለብን። ስለኛ ሲሉ ሕይወታቸውን የሰጡ ወጣቶች ሊያሳዝኑን ይገባል። ትናንትና ብዙ ተስፋ የነበራቸው እናትና አባቶቻቸውን ብሎም ሀገራቸውን ለመደገፍና ለማጽናት ተስፋ የሰነቁ ወጣቶች ዛሬ ላይ በእኛ ምክንያት ከመሬት በታች ቀርተዋል። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቻችን፣ ይህ ሳምንታዊ የመሃል ሚዲያ ትንታኔ ሰዓታችን ነው። በዚህ ዝግጅት ላይ በሳምንቱ የተከናወኑት አበይት ሀገር አቀፍና ዓለም አቀፍ ክንውኖች በአጭሩ የሚቀርቡበትና በአንድ ርዕሰ ጉዳይ ላይ ደግሞ ሰፊ ቅኝት የምናደርግበት ይሆናል። ዝግጅቱን በማጠናከርና በማቅረብ እኔ ቢንያም ከድር አብሬያችሁ የምቆይ ይሆናል። በዛሬው መሃል ትንታኔያችን ላይ በደደቢት በረሃ የተመሰረተው የቀድሞ ህዋት የ50 ዓመታት ጉዞ በደደቢት በረሃ መጠናቀቁን ተከትሎ በትግራይ ፖለቲካ ውስጥ ምን ይፈጠራል የሚለውን ጉዳይና የአቶ ጌታቸው ረዳ የልብ መሰበር የተፈጠረው መቼ ነው በሚለው ጉዳይ ላይ ሰፊ ቅኝት የምናደርግበት ይሆናል። ከሀፍታ ቆይታ በኋላ ስንመለስ ወደ ዛሬው ርዕሰ ጉዳይ ከማለፋችን በፊት በሳምንቱ የተከናወኑትን ሀገር አቀፍና ዓለም አቀፍ ክንውኖች በአጭሩ የምንነግራችሁ ይሆናል። እስከዚያው ድረስ ሚዲያችንን ሰብስክራይብ፣ ዜናዎቹንና ትንታኔውን ደግሞ ላይክና ሼር በማድረግ የሚዲያችን ቤተሰብ ይሁኑ። ወያኔ እኮ በመከላከል አይደል፣ በሕክምና አይደል፣ በሁለቱም አይደል፣ ብትሩቁት አይርቅም። ይሄን በማጥፋት ብቻ ነው ወያኔነት የሚባለውን በሽታ ከዚህ በፊት እንዳልኩት ከሶስቱ ነገሮች ስናጠፋው ብቻ ነው። አንድ በአካል እንዳይኖር እንደ መዋቅር እንደ ተቋም ስልጠና የሚሰጥ ድርጅት የሚያቋቁም መዋቅር የሚዘረጋ ሰዎች የሚያሰባስብ እንደ ተቋም መሆን የለበትም። ሁለት እንዳስተሳሰብ ወያኔነት የሚባል አስተሳሰብ መኖር የለበትም። እንዳስተሳሰብ ራሱ ሰዎች ወያኔ ሲሉ በስማ መባል አለበት። ማንም ሰው ለልጆቻችን መንገር ያለብን እሱን ነው እንጂ ይህን ያደረጉት በዚህ ምክንያት ነው አይደለም ብለን ያለን። ወያኔ የሚባል ኢትዮጵያን በጣም ባሰቃቂ ሁኔታ የተጣባ በሽታ ስላለ ስሙን እንኳን ሲጠሩ በስማን ብሎ ራቁት። ስሙ የተጠራበት ቦታ አትድረሱ። ስለሱ የተጻፈ መጽሐፍ አታነቡ። ስለሱ የተሳለ አትዩ። ፎቶውን አትዩ። በጭራሽ ይጋባባችኋል። ሳታውቁት በሽታው ይሰርጻችኋል። ስለዚህ ራቁት። እንዲህ አይነት በሽታ ነው ኢትዮጵያን የገጠማት። በምንም መልኩ በክፉ በደጉ አታምጡት።
እንደ አውሮፓውያን አቆጣጠር ግንቦት 14 ቀን 2025 ዓ.ም ይፋ በሆነው የተባበሩት መንግስታት የሰላም አስከባሪ ኃይል መረጃ ኢትዮጵያ ለዓለም አቀፍ የሰላም ጥረቶች ቁልፍ አስተዋጽኦ እያበረከተች ያለችውን ሚና በመጥቀስ የተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮን ለመደገፍ ቃል መግባቷን አመስግኗል። ኢትዮጵያ ከ1950 እስከ 1953 በኮሪያ ጦርነት በተባበሩት መንግስታት ድርጅት ትዕዛዝ ከተሳተፈችበት ጀምሮ በተባበሩት መንግስታት ድርጅት ሰላም አስከባሪነት የረጅም ጊዜ ታሪክ ያላት ሲሆን ከዛን ጊዜ ጀምሮ በሩዋንዳና ደቡብ ሱዳን ላሉ ተልዕኮች የበኩሏን አስተዋጽኦ ስታበረክት ቆይታለች። ይህ ደግሞ ኢትዮጵያ በአፍሪካ ቀንድ ቀጠናዊ መረጋጋት ላይ የምታደርገውን ስትራቴጂካዊ ትኩረት ያሳያል ሲሉ የተባበሩት መንግስታት ጸሐፊ አንቶኒዮ ጉተሬስ ተናገሩ። ኢትዮጵያ በተያዘው የበጀት ዓመት በ10 ወር ውስጥ ከቡና የውጭ ንግድ 1.87 ቢሊዮን ዶላር በማግኘት ታሪካዊ ሪከርድ አስመዘገበች። በተጠቀሰው 10 ወር ውስጥ ከ350 ሺህ ቶን በላይ ጥራቱን የጠበቀ ቡና ለውጭ ገበያ የቀረበ ሲሆን ከፍተኛ የገበያ መዳረሻዎቹ በቅደም ተከተል ጀርመን፣ ሳውዲ አረቢያና አሜሪካን ነበሩ ሲል የኢትዮጵያ ቡና ቦርድ ገልጿል። በቀሪዎቹ 3 ወራት ከቡና ንግድ ከግማሽ ቢሊዮን ዶላር በላይ ገቢ ለማግኘት የተቀናጀ ርብርብ እየተደረገ ይገኛል። የጠቅላይ ሚኒስትር ዶክተር አብይ አህመድ የልብ ወዳጅ እንደሆኑ በተደጋጋሚ እያሳዩ የሚገኙት የተባበሩት አረብ ኤሚሬትስ ፕሬዝዳንት ሼክ መሐመድ ቢን ዛይድ ከአሜሪካኑ አቻቸው ዶናልድ ትራምፕ ጋር በተለያየ ርዕሰ ጉዳይ ላይ ሰፊ ምክክር አድርገዋል። ሁለቱ መሪዎች ከተወያዩባቸው ጉዳዮች መካከል አንደኛውና ዋነኛው ነገር የቀይ ባህርን የተመለከተ እንደሆነ መረጃዎች እየጠቆሙ ይገኛሉ። በዚህ ውይይታቸው ላይ ሼክ መሐመድ ኢትዮጵያን የቀይ ባህር አካል ማድረግ በቀጠናው ላሉ ሀገራት ከፍተኛ የኢኮኖሚ ስርዓት ተጠቃሚነት ከፍተኛ አስተዋጽኦ እንዳለውና ወደፊት በቀይ ባህር ላይ በሚኖረው እንቅስቃሴ ላይ የኢትዮጵያ ሚና የጎላ መሆን አለበት ሲሉ ለትራምፕ አቻቸው ገልጾላቸዋል። ትራምፕ በበኩላቸው የተነሳውን ሐሳብ ተገቢ ነው፣ ኢትዮጵያ የቀይ ባህር ጠረፍን ማግኘት አለባት፣ ይህ እንዲሆን ደግሞ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች እንዲመክሩበት ያሳሰቡ ሲሆን የማስተባበሩን ሥራ ደግሞ ኳታር እንድትወጣ ትዕዛዝ አስተላልፈዋል። ነገሩ የጊዜ ጉዳይ እንጂ ኢትዮጵያ በቅርቡ አሰብ ስንጠብቃት ቀይ ባህር ላይ ልናገኛት እንችላለን። በአማራ ክልል ማዕከላዊ ጎንደር ዞን የጃውሳው ጽንፈኛ ቡድን ከትምህርት ገበታቸውና ከተሰማሩበት የተለያዩ የሥራ ዘርፎች በሐሰት ፕሮፓጋንዳ መልምሎና አስገድዶ በጫካ ከጎኑ ያሰለፋቸው 73 ወጣቶች ወደ ሰላም መመለሳቸው ተገልጿል። ጽንፈኛው ቡድን በሕዝብ ላይ የፈጸመውን ግፍና በደል በመረዳት ሌሎች ጫካ ያሉ ታጣቂዎች ወደ ሰላማዊ መንገድ እንዲመለሱና የበደሉትን ሕዝብ እንዲክሱ ጥሪ ቀርቧል። በእስር ላይ የሚገኙት የቀድሞ የፊሊፒንስ ፕሬዝዳንት ከንቲባ ምርጫውን አሸነፉ። ሄግ በሚገኘው የዓለም አቀፍ የወንጀሎች ፍርድ ቤት ታስረው የሚገኙት ፕሬዝዳንት ሮድሪጎ ምርጫውን 80% ማሸነፋቸውን ተከትሎ ከእስር እንዲለቀቁ የሚጠይቅ ዘመቻ ተጀምሯል። ዱተርቴ ባሳለፍነው መጋቢት ወር ነበር በንጹሐን ግድያና በአደገኛ እጽ ዝውውር ወንጀል ተጠርጥረው ፍርድ ቤት ባወጣው የእስር ትዕዛዝ ቁጥጥር ስር የዋሉት። ፔፔ በመባል የሚታወቁት የቀድሞ የኡራጋይ ፕሬዝዳንት ሆሴ ሙጄካ በ89 ዓመታቸው ከዚህ ዓለም በሞት ተለይቷል። እንደ አውሮፓውያን አቆጣጠር ከ2010 እስከ 2015 ኡራጋይን ያስተዳደሩት የቀድሞ ሽምቅ ተዋጊ የዓለማችን ድሃው ፕሬዝዳንት ተብሎ የሚታወቁት በመጠነኛ አኗኗራቸው የተነሳ ነበረ። የወቅቱ የኡራጋይ ፕሬዝዳንት ያማንዱ ኦርሲ የፔፔን ህልፈት በተመለከተ በኤክስ ገጻቸው ላይ ባጋሩት መልእክት ስለሰጠን ነገር ሁሉና ለህዝብ ስለነበረ ጥልቅ ፍቅር እናመሰግናለን ብለዋል። ለዚህ ሳምንት በመሃል ትንታኔያችን ውስጥ የያዝናቸው የሀገር ውስጥና የውጭ አበይት አጫጭር ነጥቦች እነዚህን ይመስላሉ። ለዛሬ ወደ መረጥነው ሳምንታዊ ትንታኔ ስናልፍ በደደቢት በረሃ የተመሰረተው የቀድሞ ህወሓት የ50 ዓመታት ጉዞ በደደቢት በረሃ መጠናቀቁን ተከትሎ በትግራይ ፖለቲካ ውስጥ ምን ይፈጠራል የሚለውን ጉዳይና የአቶ ጌታቸው ረዳ የልብ መሰበር የተፈጠረው መቼ ነው የሚለውን ጉዳይ በስፋት የምንቃኝበት ይሆናል። በቃ حزيك خبر خير لا خنا ولادتنا የእኚህ እናት ስቃይ የእሳቸው ብቻ ሳይሆን የአብዛኛው ትግራዋይ እናት ህመም ጭምር ነው። ከዓይናቸው የሚወጣው እንባ እንዲሁ ተራ ፈሳሽ ሳይሆን ከውስጥ የመነጨ ነጭ የደም ሴላቸውን የሚጠባ
ትልቁ የልብ ስቃያቸው መገለጫ ነው። አደይ በማያባራው ገደብ አልባ ፍቅራቸው የሚወዱትን አንድያ ልጃቸውን በጦርነት ምክንያት አጥተው ተስፋ በሌለውና ለምን እንደሚኖሩ በማያውቁት የወየበ ጨካኝ ዓለም ውስጥ የማይገፋ ተራራ የሆነ የስቃይ ኑሮን እየገፉ ይገኛሉ። እኚህ እናት እንደ ጅረት በሚወርደው እንባቸው ፊታቸው እየታጠበ የማይመጣውን ልጃቸውን እንደሚመጣ በማሰብ ፎቶውን ታቅፈው ውጭውን እያዩ ከዛሬ ነገ ልጄን አይዋለሁ በሚል ፍሬ አልባ ተስፋ ታጅበው ልጃቸውን በመጠበቅ ላይ ይገኛሉ። የአደይ ልጅ ደም ዛሬም ድረስ ትኩስ ሲሆን እንደ አቤል ደም ወደ ሰማይ እየጮኸ ይገኛል። እኚህ እናት በልጃቸው ጉዳይ ላይ ፍትህን ይፈልጋሉ። ግን ደግሞ የሚፈልጉትን ፍትህ ለማግኘት ወደ ማን አቤት እንደሚሉ ግራ ገብቷቸዋል። እኚህ እናት ከራሳቸው በላይ የሚንሰፈሰፉለት መልካቸውን ሳይቀር የቀየሩለት ልጃቸውን የወሰደባቸውን ጦርነት እያሰቡ ምናለ ይህ ጦርነት ባልተፈጠረ ኑሮ እያሉ ባለፈና መስተካከል በማይችል ጉዳይ ላይ እየተብሰከሰኩ ይገኛሉ። እኚህ እናት የሚወዱትን ልጃቸውን በማሰብ አእምሯቸው ዞሮ የመኖር ትርጉም ጠፍቶባቸው ዕለት በማልቀስ አይናቸው ሊጠፋ ደርሷል። ይህ ስቃይ በመላው ኢትዮጵያ የሚገኙ እናቶች ሲሆን በጦርነት ሳቢያ ልጆቻቸውን ያጡ እናቶች ዛሬም ድረስ በማይመለሱ ልጆቻቸው ናፍቆት እየተሰቃዩ ይገኛሉ። አብዛኛው እናቶች ልጆቻችን አልሞቱም ብለው እንዳያስቡ መሞታቸውን ሰምተዋል። መሞታቸውን እንዳይቀበሉ ደግሞ ስላልቀበሯቸው ድንገት አንድ ቀን ይመጣል በሚል ተስፋ በሕልም ዓለም ውስጥ ሆነው የቅዠት ኑሮን እየኖሩ ይገኛል። የልጆቻቸው ደም ዛሬም ድረስ ትኩስ ሲሆን ነበልባሉ ውስጣቸውን እያጋለው ፊታቸውን እየጠበሰው ይገኛል። በማይወጣ ሕመም ውስጥ የሚሰቃዩት እነዚህ እናቶች የዘላለም መብሰክሰክን በልባቸው አዝለው በተሰበረ ተስፋና መቃተት ውስጥ ሆነው የእሳት ያክል የሚያቃጥለውን ሕመማቸውን ታግሰው እያለፉ ይገኛሉ። ጦርነት ማለት በሁለት ወይም ከዚያ በላይ በሆኑ የሚተዋወቁ ግን ደግሞ በእነሱ አለመስማማት ምክንያት ሁለት የማይተዋወቁ ሰዎች የሚገዳደሉበት ሲሆን ጦርነቱ በተገባደደ ማግስት እነዛ የሚተዋወቁ ሰዎች በድጋሚ የሚጨባበጡበት ጨካኝ ተግባር ነው ሲሉ በርትራንድ ሩሴል ይናገራሉ። በመላው ኢትዮጵያ ውስጥ የሚገኙ ልጆቻቸውን በጦርነት ምክንያት ያጡ እናቶች እንባን ሳይሆን ደምን እያለቀሱ ይገኛሉ። እነዚህ እናቶች ልጆቻቸውን ብቻ ሳይሆን የነገ ተስፋቸውን የመኖር ምክንያታቸውን ጭምር አጥተው በተሰበረ ማንነት ውስጥ ሆነው ልባቸውን ማጠንከር ተስኗቸዋል። እነዚህ እናቶች ስቃይ ተጠያቂው ማን ነው? ህወሓት አይደለምን? ሲሉ አቶ ሚኪ ከመሃል ሚዲያ ጋር በነበራቸው ቆይታ ላይ አንስተዋል። ፈጣሪ በሕይወት ያተረፈን ደግመን እንዳንሳሳት ነው። ትናንትና በብዙ በድለናል። ከወጣቶች ነፍስ ይልቅ የእኛ ሥልጣን በልጦብን ለብዙ ነፍስ መሞት ተጠያቂ ሆነናል። አሁን ግን ይበቃል ማለት አለብን። ስለኛ ሲሉ ሕይወታቸውን የሰጡ ወጣቶች ሊያሳዝኑን ይገባል። ትናንትና ብዙ ተስፋ የነበራቸው እናትና አባቶቻቸውን ብሎም ሀገራቸውን ለመደገፍና ለማጽናት ተስፋ የሰነቁ ወጣቶች ዛሬ ላይ በእኛ ምክንያት ከመሬት በታች ቀርተዋል። እነዚህን ወጣቶች እኛ የፌዴራል መንግስቱን በምንመራበት ወቅት እንኳን አስታውሰናቸው አናቅም። እነሱ ግን በእኛ ቂም ሳይዙና ስልጣን ላይ በነበራችሁበት ወቅት መቼ አስታወሳችሁን ሳይሉ ከማዕከላዊ መንግስት በራሳችን ምክንያት ገሸሽ ብለን ወደ ትግራይ በሄድንበት ወቅት እጃቸውን ዘርግተው ለመቀበልና ከኛ ጎን ለመቆም አልተጠየፉንም ነበር። ይሁን እንጂ እኛ ግን ከትናንትናችን ስላልተማርን ስቀው ለተቀበሉን ሰዎች የሞትን ጽዋ አዘጋጀንላቸው። ሳቃቸውን ሳይቀር ቀማናቸው። የዛ ሁሉ ሰው ሕይወት ሊረብሸንና ሊያስጨንቀን ይገባል። ሁሉም ነገር የሆነው በእኛ ጥፋት ነው። በተቻለ መጠን ሁላችንም በዚህ ጉዳይ ላይ የትግራይ እናቶችንና አባቶችን ይቅርታ ጠይቀን ለሰራነው በደል በንስሐ ታጥበን ለሕይወታችን ጠበቃ ሆነው ሞታችንን ለሞቱልን ወጣቶች ተስፋ ልንሰጣቸው ይገባል የሚሉት የቀድሞው የትግራይ ክልል ፕሬዝዳንት አቶ ጌታቸው ረዳ በትግራዩ ሕግ ማስከበር ወቅት በእሳቸውና በቡድናቸው የቀድሞ ህወሓት አማካኝነት በትግራይ ወጣት ላይ የደረሰውን መከራና ሕማም እያስታወሱ ልባቸው በሐዘን ተሰብሮ አይናቸው ላይ የጸጸትን እንባ አቅርረው ያንን መጥፎ ጊዜ እንዲህ ሲሉ ያስታውሱታል። ሁላችንም አብደን ነበር። ስናዘው የነበረው ሰው እንዴት ያዘናል ብለን ልባችንን በእልና በቁጭት ሞልተን የፌዴራል መንግስቱን ለመጣል አቅደን ወደ ትግራይ ለመመለስ ወሰንን። ይህ ውሳኔያችን ግን አባላቶቻችንን ብቻ ሳይሆን ትግራይን ሁሉ እንዳትመለስ አድርጎ የሰበረ ውሳኔ ሆኖ ቀረ። የፌዴራል መንግስቱን መገልበጥና እንደ አዲስ ወደ ነበርንበት ቦታ መመለስ አለብን የሚለው የቅዠት እቅዳችን ነበር ወደ መቀሌ እንድናመራ ያደረገን። ወደዛ ካመራን በኋላ ግን እብደታችን የበለጠ ጨምሮ ነበር። ምክንያቱም በህዝባችን ጉያ ውስጥ ተጠልለን ስለነበረ የፌዴራል መንግስቱን ለመተንኮስ ምንም ያስፈራን ነገር አልነበረም። ይሁን እንጂ ሁሉም ነገር ሄዶ የትግራይ ወጣትን በዚህን ያክል ይበላል ብለን አላሰብንም ነበረ።
ሁሉም ውሳኔዎቻችን በደካማ አመራርና በእብደት ዓለም የተወሰነ ውሳኔ ነው። በወቅቱ ሁላችንም አብደናል። ከማዕከላችን አንድም የሰከነና አርቆ ማሰብ የቻለ ሰው እንኳን አልነበረም። ሚዲያዎቻችን ሳይቀሩ ወደ ጦርነት እንድንገባ ከፍተኛ ቅስቀሳን ሲሰሩ ቆይቷል። እኛም በጭብጨባው ሰክረን ስለነበረ መረጋጋት አቅቶን የወጣቶቹን የነገ ተስፋ ከማሰብ ይልቅ የእኛን ወደ ስልጣን መመለስ ብቻ በማሰብ በእብሪትና በትዕቢት የተሞላውን ልባችንን ይዘን ከፌዴራል መንግስቱ ጋር የገጠምነውን ትግል ከራሱ በላይ ለእኛ ታምኖ የነበረውን የትግራይ ወጣት ውድ ሕይወቱን እንዲገብር አድርገነዋል። ለዚህ ምን አይነት ማስተባበያ መስጠት ይቻላል? የትኛውስ ይቅርታ የወጣቶቹን ሕይወት ይመልስልናል? ነገሮች ከአእምሯችን በላይ ናቸው። ትናንትናን ማሰብ ይረብሻል። በወጣቶቹ ሕይወት ላይ ቆምረን የአዛውንቶቹን ሞት አስቀርተናል። ምንም የማያውቀውን የትግራይ ወጣት በስሜትና በእልህ አንተክትከን ለህልውና ታገል በሚል የውሸት ትርክት ሞልተነው እኛ ግን በ90 ኪሎ ሜትር ርቀት ላይ ሆነን ጦሩን ስንመራ ቆይተናል። በዚህም ከ1 ሚሊዮን በላይ ወጣቶች ሞተውብናል። ያ ብቻ አይደለም፣ ብዙዎች አካላቸውን አጥተዋል። ዛሬም ድረስ የት እንደደረሱ የማይታወቁ ለቤተሰቦቻቸው የናፍቆት ሲሳይ ሆነው የሚኖሩ ብዙ ወጣቶች አሉ። የዚህ ሁሉ ውጤት የእኛ እብደት ነው የሚሉት አቶ ጌታቸው ሲቀጥሉም ሊሰማን ይገባል። ጀብድ እንደሰራ ሰው ልንፎክር አይገባንም። ስህተታችንን ተቀብለን ትግራይን ለማልማት መታገል አለብን። ይህ ሁሉ ወጣት ሞቶብን ግን ድጋሜ ለጥፋት መዘጋጀት ከፍተኛ ወንጀል ነው። በእኔ በኩል ይህንን ነገር ለመቀበል ህሊና ይሻ አይለኝም። ትናንትናዬን ላልመለስበት በንስሐ ታጥቤ ወደፊት መጓዝ እፈልጋለሁ። በእኔ ምክንያት የትግራይ እናትና አባቶች ልጆቻቸውን ለሞት ገብሯል። ከበቂ በላይ አጥፍቻለሁ። ዛሬ ላይ ሆኜ ትናንትናዬን ሳስብ በብዙ ውሳኔዎች ይቆጫለሁ። አንዳንዴ ምን አለበት የተፈጠረው ነገር ሁሉ ውሸት በሆነ ብዬ እመኛለሁ። ይሁን እንጂ መመኘት የተፈጠረውን እውነታ ሊቀይረው አይችልም። ለመቀበል ቢከብድም ግን አንድ እድል አለን። ይህ እድል ሁላችንም ንስሐ ገብተን ስለ በደላችን የትግራይ ህዝብን ይቅርታ ጠይቀን በይቅርታው ልንታከምና ከህመማችን ልንፈወስ ይገባል ሲሉ አቶ ጌታቸው ረዳ ይናገራሉ። ጌታቸው ረዳ ትግራይን በሚመራበት ወቅት ደብረ ጽዮን ማለት የመከራ አንቴና ነው። እንዲሁም የነ ደብረ ጽዮን ቡድን ነዳጅ ጨርሳ ቁልቁለቱንም በዜሮ ወርዳ ዳገት ያጋጠማትን መኪና መስሏል እያሉ ሲያሾፉና ሲሳለቁ የነበሩ የትግራይ ፖለቲከኞችና አክቲቪስቶች ዛሬ ላይ ምላሳቸውን በአቶ ጌታቸው ረዳ ላይ አሹለው የስድብና የእርግማን ማዕት እያወረዱ ይገኛሉ። እነዚህ አክቲቪስቶች በፍጹም ሰላምን አይመኙም። የትግራይ ህዝብ ተረጋግቶ እንዲኖር የሚፈልግ አይመስሉም። ሁልጊዜም የእነሱ ትልቁ ደስታ ጠቅላይ ሚኒስቴሩን መስደብና ማንጓጠት ሲሆን በትግራዊ የህግ ማስከበር ወቅት ህዋቶችን ወክሎ ብዙ ንግግር በማድረግ የሚታወቀው ጌታቸው ረዳ በተደጋጋሚ የፌዴራል መንግስቱን በሚሳደብበት ወቅት እነዚህ ስድብን እንደ ማስተሬት የሚቆጥሩ አክቲቪስቶች ጌታቸው ረዳን አጀግነውና አኮፍሰው ከሱ በላይ ሰው የለም ብለው ሲመኩበት የነበረ ሲሆን ለክብሩ መገለጫ ፋሺስቱ አብይ አህመድን የሚያጠፋልን ሳኒታይዘራችን ነው ሲሉ የማሞካሻ ስም አውጥተውለት ነበረ። ይሁን እንጂ ጌታቸው ረዳ የተማረና ማገናዘብ የሚችል ሰው ስለሆነ ቆይቶም ቢሆን በመሰዳደብ ውስጥ የሚመጣ ለውጥ እንደሌለ ስለተረዳ ከእነሱ ክብር ይልቅ የትግራይ ወጣት ክብር እንደሚልቅ ሲገባው መሰዳደቡን ትቶ ስራ መስራትን ስለመረጠ በእነዚህ አክቲቪስቶች በእየለቱ የስድብ ጽዋን እየተጎነጨ ይገኛል። እነዚህ ሰዎች ከጊዜ ጋር የማይቀየሩ በአረጃ ቁፋዳ አዲስ የወይን ጠጅ መያዝ የሚፈልጉ ጦርነትን በመጥመቅ የሰው ደምን ለመጠጣት የተዘጋጁ ናቸውና ለውጥ የሚባል ነገር በፍጹም አይፈልጉም። የእነሱ ትልቁ ክብር ጠቅላይ ሚኒስቴሩን መስደብ፣ ሐሴታቸው ደግሞ የትግራይ ህዝብን ወደማያባራ ጦርነት መክተት ሲሆን ግርግር ለሌባ ያመቻል እንደሚባለው በሰው መሞትና መጥፋት ውስጥ የሚዘርፉትን ወርቅና ንብረት ማጋበዝ እንደ ትልቅ ሥራ ቆጥረውት ምሽግ ለመቆፈር በተወሰደ እስካቫተር ወርቅ የሚፈልጉ የጦር አመራሮች ነበሩ ሲሉ አቶ ጌታቸው ረዳ ለፋና ብሮድካስት ተናግረዋል። ጠቅላይ ሚኒስቴሩ በአንድ ወቅት ከትግራይ ከተውጣጡ ማህበረሰቦች ጋር በጠቅላይ ሚኒስቴር ጽሕፈት ቤት ባደረጉት ንግግር ላይ አሁንም በትግራይ ክልል ውስጥ እየኖሩ ትግራይን ወደ ዳግም ጦርነት ለማስገባት የሚሰሩ ኃይሎችን ተው ልንላቸው ይገባል። ጥያቄ ካላችሁ ሰብሰብ ብላችሁ በማንኛውም ጊዜ ልታናገሩኝ ትችላላችሁ። ጦርነት አይጠቅመንም፣ መነጋገር ይበጀናል። እምቢ ተብሎ በድጋሚ ወደ ጦርነት የምንገባ ከሆነ ግን ከቀድሞ የበለጠ ትልቅ ውድመትና ኪሳራ ውስጥ እንወድቃለን ሲሉ ተናግረው እንደነበር አይዘነጋም። የቀድሞ ህዋቶች ለትግራይ ህዝብ የሞትን ቀንበር ያሸከሙ፣ ሰላምን የማይወዱ፣ በማደናገርና በማወዛገብ እድሜያቸውን ለማራዘም ጥረት የሚያደርጉ
የሚሰራ ሰውን በፍጹም የማይወዱ ሌብነትን ከደማቸው ያዋህዱ ከአውሮፕላን እስከ መርከብ ከኮንዶሚኒየም እስከ ባቡር የሰረቁ ባድመን እና አሰብን ለኤርትራ አንገረብ ተብሎ የሚጠራውን የመተማ ጠረፍ ደግሞ ለሱዳን የሸጡ የሀገር ከዳተኞች ናቸው ሲሉ የሚናገሩት ፖለቲከኛው አቶ ሚኪ አክለውም እነዚህ ሰዎች የኤርትራ አገልጋይ የሻዕቢያ ቅጥረኛ በመሆናቸው ምክንያት አሰብን ብቻ ሳይሆን መላው ኤርትራን ከኢትዮጵያ የለዩ ባንዳዎች ናቸው ሲሉ በመሃል ሚዲያ ጅማት ፕሮግራም ላይ ሐሳባቸውን ገልጸዋል። ሰዎቹ በድርድር የማያምኑ ተነጋግረው ማሳመን ስለሚከብዳቸው ጦርነትን እንደ መፍትሄ የሚያዩ ሁልጊዜም ቢሆን ጠላትን በማበጀት ፖለቲካ ላይ የተሰማሩ ናቸው የሚሉት አቶ ሚኪ የህወሓት መጨረሻ ሳህል በረሃ ነው ሲሉ ይናገራሉ። ሁልጊዜም ቢሆን ማሰብ ያለብን ነገር ቢኖር በማግኘት ውስጥ ማጣት በማጣት ውስጥ ደግሞ ማግኘት እንደሚኖር ነው። ህይወት የምርጫ ጉዳይ ነው። ምርጫችን ልክ ከሆነ የተሻለ ነገር እናገኛለን። ምርጫችን የተሳሳተ ከሆነ ደግሞ በመረጥነው ልክ መክፈል የሚገባንን ያክል ከፍለን እንደ ጌታቸው ረዳ ጎበዝና አስተዋይ ከሆንን ከጉዳታችን ተምረን ነጋችንን እናስተካክላለን። ካልሆነ ደግሞ እንደ ደብረ ጽዮን ዘላለማችን አንድ አይነት ምርጫና ተመሳሳይ ስህተት እየሰራን እንኖራለን። ልብ ማለት የሚገባን ነገር ማንኛውም ሰው የምርጫው ውጤት ስለሆነ የሚመርጠውን ነገር ከመምረጡ በፊት በተደጋጋሚ ማሰብ ይኖርበታል። አንዳንዴ አይሰበሩም። እነዚህም ልባቸው የዓለት ነው የምንላቸው ሰዎች በጠበቅነው ሳይሆን ባልጠበቅነው ነገር ተሰብረውና ተምረው ውስጣቸውን ለይቅርታ ክፍት አድርገው የሰሩትን ኃጢአት ሲናዘዙ ስንሰማ ስለ እነዛ ሰዎች የነበረን የተዛባ አመለካከት ለራሳችን ሊገርመን ይችላል። በትግራዊ የህግ ማስከበር ወቅት ጌታቸው ረዳን ሲከታተል የነበረው አንድ ሰውና በኢትዮጵያ ምድር ምን እንደተፈጠረ የማያውቅ ሌላን ግለሰብ በአሁኑ ሰዓት ያለውን ጌታቸው ረዳ ለመረዳት እኩል ስሜት አይኖራቸውም። ምክንያቱም ጌታቸው ከዓመታት በፊት ጠቅላይ ሚኒስቴሩንና መከላከያውን በምን አይነት ቃላት ሲገልጻቸው እንደነበረ ማንኛውም የኢትዮጵያን ፖለቲካ በቅርበት ሲከታተል የነበረ ሰው የሚያስታውሰው ጉዳይ ነበር። ዛሬ ላይ ያ ከሰላም ይልቅ ጦርነትን ይሰብክ የነበረው ጌታቸው ረዳ መንፈሱ ተለውጦ ሌላ አዲስ የማናቀው የሰላም ሰው ሆኖ ብቅ ብሏል። ጌታቸው ረዳ ለምን በዚህ ያክል ሊቀየር ቻለ ብለን ራሳችንን ጠይቀን እናውቃለን? ከጠየቅን ጥሩ፣ ካልጠየቅን ደግሞ እኔ መልሱን ልስጣችሁ። አቶ ጌታቸው ረዳ ከፋና ብሮድካስት ጋር በነበራቸው ቆይታ ላይ በተሰበረና ሐዘን በከበበው ስሜት ተውጠው አንድ አባት የፕሪቶሪያውን ስምምነት ከ2 ሳምንት በፊት ተፈራርማችሁት ቢሆን ኑሮ 4 ልጆቼን አላጣም ሲሉ እንደነገሯቸው ይናገራሉ። እኛ አባት ቀጠል አድርጎም የትግራይ ህዝብ ሁልጊዜም ከ5 ሚሊዮን በላይ የማይሆነው ኢትዮጵያ ላይ የሚመጡ ጦርነቶች በሙሉ በትግራይ ክልል በኩል ስለሚመጡ ነው የሚል ሐሳብ እንዳነሱላቸው ይናገራሉ። ጌታቸው ረዳን የለወጠው የኚህ አባት ንግግርና አጠቃላይ የፈረሰው የህወሓት አስተሳሰብ እንደሆነ ለመረዳት የጌታቸውን ቃለ መጠይቅ ማዳመጥ ከበቂ በላይ ነው። አቶ ጌታቸው ረዳ ውሸት በቃኝ እንዳለው ለጆሮ የሚከብዱ ጉዶችን የነገረን ሲሆን በትግራይ ስም የሚነግዱ ማፊያ ጀነራሎች በትግራይ ወጣቶች ላይ የሰሩትን ግፍና መከራ በአደባባይ ተናግሮ ንስሐ ገብቷል። ዛሬ ላይ ጌታቸው የተናገራቸውን እውነቶች እሱ ከማውጣቱ በፊት የፌዴራል መንግስቱ ሲናገረው የቆየ ቢሆንም በጽንፈኛው ደጋፊዎቻቸው ግን በፍጹም የማይታመን እውነት ነበረ። የትግራይ ህዝብ ሆይ ቀኝ ግዛት የያዙን የሚጫወቱብን ሀብትህን የሚመዘብሩትን ሲፈልጉ የሚያዋጉ ሲፈልጉ የሚሸጡ ልጆችህን በችጋር አማረው በማሳደድ ለአሳ ነባሪ የዳረጉልህን ማፊያ አዛውንቶች የምትታገሰው እስከ መቼ ነው? እስከ መቼውስ ነው የምትሸከማቸው? እስከ መቼ ነው የምትፈራቸው? እስከ መቼ ነው ለነሱ ስትል ህይወትህን ሀብትህንና ንብረትህን አካልህን እድሜን እየገበርክ የምትኖረው? ትግራይ መቼ ነው በትኩስ ኃይል በወጣት ጭንቅላት በአዲስ እሳቤ በአዲስ ርዕዮተ ዓለም የምትመራው? እነዚህ አረመኔ ጀነራሎችና ጨካኝ የፖለቲካ አመራሮች እስከ መቼ ነው ወጣቶችን አሳደው አጥፍተው ዳግም ለአዲስ እልቂትና ጦርነት እያመቻቹ እያየ ጸጥ የምትለው? እስከ መቼ ነው እነዚህ ሰዎች ዙሪያህን በጠላት አጥረው ከቀሪው የኢትዮጵያ ክፍል ነጥለው አንተ በድህነት ስትማቅቅ እነሱ ዘርማንዘራቸውን በሀብት አበልጽገው ሲቀልዱብህ ዝም ብለህ የምታየው? እስከ መቼ ነው ዓይንህ እያየ ወደ እሳት ሲጨምሩ በቃኝ የማትለው? በእርግጥ የትግራይ ወጣቶችና እናቶች ምርጫ ቦርድ በህወሓት ላይ በወሰነው ውሳኔ ተደስተው ሰላማዊ ሰልፍ ወጥተዋል። ሕግ መጣስ ስራው የሆነው ይህ ድርጅት ምርጫ ቦርድ ምንም አያመጣም ሲል ሲፎክር ቢቆይም ቦርዱ በወሰደበት እርምጃ ተደናግጦ
ጠቅላይ ሚኒስቴሩን አማልዱኝ ቢልም የሚሳካለት ስላልሆነ ወደ አፍሪካ ህብረት ጥያቄውን ወስዶታል። ይሁን እንጂ የአፍሪካ ህብረት በመንግስት ለመንግስት ግንኙነት ዙሪያ እንጂ በህብረቱ አባላት ሀገራት የውስጥ ጉዳይ መግባት ስለማይችል የህወሓት ጉዳይ ያበቃለት ነገር ሆኗል። በአንድ ወቅት የቀድሞ የኢትዮጵያ መሪ ጓድ መንግስቱ ኃይለማርያም እኔ የእነሱን ሞት አያለው እንጂ እነሱ የእኔም ሞት አያዩም ማለታቸው አይዘነጋም። ሰውየው የተናገሩት የደረሰ ይመስላል። ህወሓት በደደቢት በረሃ ተጸንሶ በትግራይ ክልል አድጎ በአዲስ አበባ ተመንድጎ በተጸነሰበት ደደቢት በረሃ በተወለደ 50 ዓመቱ በዛሬው ዕለት ሞቷል። አስቀድሞ ነበር እንጂ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ እንደሚባለው የቀድሞ ህወሓት ዛሬ ላይ እዚህም እዛም ቢዘል ለውጥ የማያመጣ ሆኖ ስሙን የቀድሞ ህወሓት ለማስባል በቅቷል። ይህ ለትግራይ ህዝብ ትልቅ እረፍት ለኢትዮጵያም ሰላም ነው ሲሉ በትግራይ ሰልፍ የወጡ ወጣቶች በህወሓት መሰረዝ ደስታቸውን እየገለጹ ይገኛሉ። ዘገባውን ለማዘጋጀት የተለያዩ ማህበራዊ ድረገጾችና የመሃል ሚዲያ ዜናዎችን ተጠቅመናል። የዚህ ሳምንት የመሃል ትንታኔያችን የእስካሁኑን ይመስል ነበረ። ከትንታኔዎቹ ጋር ቢንያም ከድር አብሬያችሁ ቆየው ሲሆን ከቀሪ የመሃል ሚዲያ ፕሮግራሞች ጋር መልካም ቆይታ እንዲሆንላችሁ በመመኘት ሰላም ለኢትዮጵያና ህዝቦቿ እንዲሁም ደከመኝ ሰለቸኝ ሳይሉ የራሳቸውን ህይወት ሰውተው ኢትዮጵያን ላቆሙ ጀግና መከላከያ ሰራዊቶቻችን ይሁን እያልኩኝ በሌላ ትንታኔ እስከምንገናኝ መልካም ሳምንት ይሁንላችሁ።